ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ሙሉ የአማርኛ ፊደላቶችን በሚገባ አስጠናችኋለሁ። እንግዲህ ብዙ ጊዜ የተለመደው የአማርኛ ፊደላቶችን ከዚህ ወደ ጎን ስናነባቸው ሰባቶችን ነው። ዛሬ ግን እዚህ ላይ በቀይ የተጻፈው እንደምትመለከቱት ቀዩ ላይ ስምንተኛ ፊደላቶችን ወይ ደግሞ ውስብስብ የምንላቸውን ፊደላቶችን ሁሉ ጨምሬ ነው ያመጣውላችሁ ማለት ነው። ስለዚህ በትግስት ይሄን ቪዲዮ እስከመጨረሻው መከታተል የቻለ ተማሪ አማርኛን በዛሬ ቪዲዮ ብቻ መጻፍ ማንበብ መረዳት ይችላል ማለት ነው። እስከመጨረሻው ተከታተሉኝ። በዚህ ትምህርት ብዙ ነገሮችን አስተምራችኋለሁ። ለምሳሌ ወደ ጎን ማየቱን ወደ ጎን መቁጠር ማለት ነው። ወደታች መቁጠርና ፊደላቶቹ ደግሞ ምን አይነት ምልክቶችን እንደሚጠቀሙ በቀላሉ ለመያዝ የሚያስችላችሁን ዘዴዎች በሙሉ አሳያችኋለሁ ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ ይህ ቪዲዮ እንዳልኳችሁ በቂ ነው ፊደላቶችን በደንብ ለመለየት። ግን አንዳንድ ልጆች ደግሞ ከጊዜ አንፃር ሊሆን ይችላል በተለያዩ ምክንያቶች እገዛዎችን ይፈልጋሉና እናንተም እገዛ ከፈለጋችሁ በውስጥ መስመር ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስለምንገኝ ስልካችን ተጠቅማችሁ ደውሉልን። በሳምንት 5 ቀን እናስተምራችኋለን፣ በቀን ደግሞ አንድ ሰዓት ማለት ነው። በዚያም ፊደላቶችን ከማወቅ ባለፈ ቃላት አመሰራረት፣ ቃላት አነባብ፣ አረፍተ ነገር እና የሚያስፈልጓችሁን ግብአቶች ሁሉ በግላችሁ እኛ ጋር ማግኘት ትችላላችሁ ማለት ፈልጋለሁ። እንግዲህ ዛሬ ፊደላቶችን እንጀምራለን ማለት ነው። እንግዲህ መጀመሪያ እስኪ ወደ ጎን 7 መሆናቸውን ላሳያችሁ። ይኸው እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ እንላለን። እንግዲህ ብንቆጥራቸው 7 ናቸው። 1 2 3 4 5 6 7 ናቸው ማለት ነው። ግን ብዙ ጊዜ የተለመደውን ነው እንጂ 7 እምላችሁ 8ኛ ፊደላቶች ውስብስብ የምንላቸው ፊደላቶች አሉ። እዚህ ቀዩ ረድፍ ላይ የምትመለከቷቸው 8ኛ ፊደሎች ናቸው ማለት ነው። እና የሃን ከተመለከታችሁ እዚህ ላይ ባዶ ነው። ለምን ሃ የምንላቸው ፊደላቶች ብቻ ወደ 4 አካባቢ ስለሚደርሱ እንዳማራጭ ሌሎችን ነው ለጊዜው እየተጠቀምን ያለ ነው ማለት ነው። ስለዚህ ሃ ሀሌታ ሃ የላትም እና አልፎ አልፎ አንዳንድ ፊደላቶችም የላቸውም ማለት ነው። እንግዲህ ወደ ጎን 7 እንላቸዋለን በተለምዶ፣ ግን 8ኛ ፊደላቶች እንዳሉ በተጨማሪም ከዚያም በላይ የሚሄዱ ፊደሎችም እንዳሉ በዚያው ማወቅ ይኖርባቸዋል ማለት ነው። በተረፈ ወደታች ደግሞ ስንቆጥራቸው 34 ናቸው። እሱን ደግሞ እንመልከት። ለምሳሌ ሀ 1 ለ 2 ሐመርኋ 3 መ 4 ሰ 5 ረ 6 ሰ 7 ሸ 8 ወደታች እንሄድ። እሺ ከዛ ያው ሸ ላይ 8 ነና ከዛ ቀ ያው እዚህ ጋር ቀ 9 በ 10 ተ 11 ቸ 12 ሀ 13 ነ 14 ኘ 15 አ 16። እሺ ከዛ ወደ ቀጣይ እናልፋለን። ከ 17 ኸ 18 ወ 19 አ 20 ዘ 21 ዠ 22 የ 23 ደ 24 እንለዋለን ማለት ነው። ከዛ ጀ 25 ያው ጀ 25 ገ 26 ጠ 27 ጨ 28 ጠ 29 ጸ 30 አሁንም ጸ 31 ፈ 32 ከዛ ፐ 33 ቨ 34 ማለት ነው። አያችሁ እንግዲህ እነዚህን ነው የምታጠኑት ማለት ነው። እንግዲህ በዛ አሁን ያሳየዋችሁ ወደ ጎን 7 እና 8 እንላችኋለን። ያው በቀዩ ጋር ያው 8 ያው ማወቅ ካለባችሁ ጠቅላላችሁ ስለሆነ 8ቱን ነው ወደ ጎን የምታዩት። ወደ ጎን 8 ፊደላቶችን ወደታች ደግሞ 34 ፊደላቶችን እንማራለን ማለት ነው። ጊዜ ካላችሁ ሙሉን ነው የምናየው ዛሬ። ወደ ጎንም አሁን እቆጥርላችኋለሁ፣ ወደታችም ደግሞ እቆጥርላችኋለሁ ማለት ነው። ቪዲዮ ሊረዝም ይችላል። ቪዲዮ ግን የተሟላና ጥንቅቅ ያለ ስለሚሆን ለሚጠቀምበት ተማሪ በቂ የሆነ ትምህርት ነው ማለት ነው ፊደላቶችን ለመለየት። እሺ ትምህርቱን እንጀምር። ወደ ጎን እናንበብ። አብራችሁኝ ማንበብ አለባችሁ ማለት ነው። ሀ ሁ ሂ ሃ
ሄ ህ ሆ እሺ ለ ሉ ሊ ላ ሌ ል ሎ ሏ እንላታለን ግን እነዚህን በኋላ ነው ማንብላችሁ አሁን እንግዲህ አልደግማቸውም መጨረሻ ላይ ወደታች ነው የሚነበቡ ብዙ ጊዜ ከነዚህኞቹ ጋር ስላልተለመዱ ወደታች ለብቻ አንብላችኋለሁ አሁን ሰባቶቹን ብቻ ነው የምናየው ቀዩን አልጨምርም ማለት ነው እሺ እዚህ ላይ ሎ ብለናል ያው ይሄኛውን ነግራችኋለሁ ሎ እስከሚለው እናያለን ማለት ነው እሺ አሁን ሐመርኋ ሃ ሁ ሂ ሃ ሄ ህ ሆ እሺ መ ሙ ሚ ማ ሜ ም ሞ እሺ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ እሺ አሳለፍኩት ተመልሻለሁ እሺ ሸ እንትን ሰ ሱ ሲ ሳ ሴ ስ ሶ እሺ ሸ ሹ ሺ ሻ ሼ ሽ ሾ መልካም አሁን ወደታች ላንብብላችሁ እነዚህ ቀዮቹን ማለት ነው ይሄኛው ሏ ነው ሏ ኋ ሟ ሷ ሯ ሷ ሿ እንላቸዋለን ማለት ነው እሺ አሁን ሁሉንም ወደታች ላንብብላችሁ ለምን አንዴ እየዘጋ ነው ብንሄድ ነው የሚሻለው ከጨረስኩ በኋላ እንደገና ወደታች ከማነብ ይሄኛውን ፔጅ በዚሁ ወደታች አንብብላችሁ ወደ ቀጣዩ እናልፋለን ማለት ነው እሺ ሆ ሎ ሆ ሞ ሶ ሮ ሶ ሾ እንለዋለን ማለት ነው እሺ አሁን እዚህ ጋር ስድስተኛ ፊደሎች ህ ል ህ ም ስ ር ስ ሽ ኦኬ አሁን ወደ አምስተኛ ፊደሎች እንሄዳለን ሄ ሌ ሄ ሜ ሴ ሬ ሼ ሴ ሼ እሺ ያው አብራችሁ እያነበባችሁ እንደሆነ ተስፋ አደርጋለሁ ኦኬ ከዛ አራተኛ ፊደሎች ላይ ስንመለስ ሃ ላ ሃ ማ ሳ ራ ሳ ሻ
እንለዋለን ማለት ነው እሺ ሻ ብለናል አሁን ወደ ሶስተኛ ፊደሎች ሂ ሊ ሂ ሚ ሲ ሪ ሲ ሺ ኦኬ አሁን ወደ ሁለተኛ ፊደሎች መሄድ እንችላለን እሺ ሁ ሉ ሁ ሙ ሱ ሩ ሱ ሹ እንላለን ማለት ነው እሺ መልካም አሁን ወደ አንደኛ ፊደሎች ስንመለስ ሀ ለ ሀ መ ሰ ረ ሰ ሸ በጣም ጥሩ እሺ አሁን ይሄን ካልን ወደ ቀጣዮቹ እንሄዳለን ማለት ነው አሁን ጨረስን ማለት ነው እዚህ ላይ ስክሪንሾት ማድረግም ትችላላችሁ መጻፍም ትችላላችሁ አቁማችሁ ማለት ነው አሁን እዚህ ላይ ጨረስን ብዬ ነው ማስበው ሶ ምናልባት ያው በቀጣይ ቃላት ምስረታ ስለሚኖረን ፊደሎችን እንደዚህ አመጣና ጎን ለጎን ደግሞ ቃላት ምስረታን እንለማመዳለን ኦኬ አሁን ወደሚቀጥለው እናልፋለን ያው ተሻገርኩኝ ወደሚቀጥለው ማለት ነው እሺ አሁን እቺ ቀ ነች ቀ ቁ ቂ ቃ ቄ ቅ ቆ ከዛ ቋ እንላለን ማለት ነው ይሄኛውን በርግጥ ወርታች ነው ማነብላችሁ ቋ ቋ ቧ ቷ ቿ ኋ ኗ ኟ እንላቸዋለን እነዚህ ይቆዩ እሺ ከዛ በ ቡ ቢ ባ ቤ ብ ቦ እሺ ተ ቱ ቲ ታ ቴ ት ቶ እሺ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ኦኬ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኚ ኞ አ ኡ ኢ አ ኤ እ ኦ እንላለን ማለት ነው እሺ ይሄን ካልኳችሁ አሁን እነዚህን ውስብስብ ፊደላቶችን ወደታች እናነባቸዋለን ቋ ቧ ቷ ቿ ኋ ኗ ኟ እንላቸዋለን ማለት ነው እሺ ይሄን ካልን አሁን ወደሚቀጥለው መሄድ አንችልም አሁን ወደታች ልናነብ ነው ማለት ነው ቆ ቦ ቶ ቾ
ቾ ሆ ኖ ኞ ኦ አለን ማለት ነው እሺ ስድስተኛ ፊደሎች ላይ ስንመለስ ቅ ብ ት ች ህ ን ኒ ኦኬ አሁን ወደ አምስተኛ ፊደሎች ስንመጣ ቄ ቤ ቴ ቼ ሄ ኔ ኘ ኤ ኦኬ አሁን ወደ አራተኛ ፊደሎች ስንመጣ ቃ ባ ታ ቻ ሃ ና ኛ አ እሺ ቂ አሁን ሶስተኛ ፊደሎች ላይ እንምጣ ቂ ቢ ቲ ቺ ሂ ኒ ኒ ኢ ኦኬ ከዛ ወደ ሁለተኛ ፊደሎች ስንመጣ ቁ ቡ ቱ ቹ ሁ ኑ ኙ ኡ እሺ አሁን ወደ አንደኛ ፊደሎች ስንመጣ ቀ ተመለሰብኝ ቀ በ ተ ቸ ሃ ነ ኘ አ መልካም እሺ አሁን እዚህ ላይ ያለውንም ጨርሰናል ማለት ነው ቅድም እንደጨረስነው ወደ ጎንም አንብበናል ወደታችንም አንብበናል ማለት ነው አሁን ወደ ቀጣዩ ገጽ እናልፋለን ካልጨረሳችሁ ስክሪንሾት አድርጉት ወይ ደግሞ ቪዲዮውን ፖዝ አርጋችሁ ወይ ደግሞ አቁማችሁ ተመልከቱት ማለት ነው እሺ አሁን ወደ ቀጣዩ አለፍን ከከ እስከ ደ ማለት ነው እሺ ተከታተሉኝ አብረን እናነባለን ከ ኩ ኪ ካ ኬ ክ ኮ እሺ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ወ እሺ አ ኡ ኢ አ ኤ እ ኦ እሺ ዘ ዙ ዚ ዛ ዜ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ ኦኬ የ ዩ ይ ያ የ
ي يو دا دو دي دا دي د ዶ መልካም አሁን እዚህ ጋር ሙሉ ማየት ችለናል ማለት ነው ምኑን ያየነው ከጎን ወደዚህ ወደ ሰባቶችን እየቆጠረን ማለት ነው አሁን እዚህ ላይ ምንድነው ያልተሟሉ ፊደሎች በዙ ልትሉ ትችላላችሁ እዚህ ቀዩ ላይ አንዳንድ ፊደላቶች ስምንተኛ ፊደል የላቸውም ለዛ ነው ጉርድ የሆኑት ያው ስለዚህ እነዚህ እንዘላቸዋለን ማለት ነው እንግዲህ ወርታች ልናነብ ነው እዚህ ከውስብስቦቹን እንጀምር እዚህ ላይ ኳ እዚህ ላይ ሁለቱን እንዘለውና ዟ አሁንም እዚህ ላይ ዘለን ዷ እንላለን ማለት ነው እሺ ከዛ ሰባተኛ ፊደሎች ላይ ስንመጣ ኮ ወ ኦ ዞ ዦ ዮ ዶ ክ ህ ው እ ዝ ዥ ይ ድ ኦኬ ኬ ሄ ዌ ኤ ዜ ዤ የ ዴ እሺ አሁን ወደ አራተኛ ፊደሎች ስንመጣ ካ ሃ ዋ አ ዛ ዣ ያ ዳ እንላለን ማለት ነው ዘን ከዛ ምን እንላለን ኪ ሂ ዊ ኢ ዚ ዢ ይ ዲ እንላለን ከዛ ሁለተኛ ፊደሎች ኩ ሁ ው ኡ ዙ ሩ ዩ ዱ እንላለን ማለት ነው እሺ ወደ አንደኛ ፊደሎች ስንመጣ ከ ኸ ወ አ ዘ ዠ የ ደ እንለዋለን ማለት ነው በጣም ጥሩ አሁን እየጨረስን ነው በነገራችን ላይ እየጨረስን ነው ያው ይሄን ይመስላል ማለት ነው አሁንም ስክሪንሾት ማድረግ ትችላላችሁ አለም ደግሞ አቁሙና ቪዲዮውን እስከመጨረሻው ከኔ ዘገያችሁ ካላችሁ መጻፍ አለባችሁ ማለት ነው አሁን ወደ ቀጣዩ ላልፍ ነው እሺ ያው አለፍን ስናልፍ ከጀ እስከ ፈ ያሉትን ትልቁ ፔጃችን ማለት የመጨረሻው ይሄ ነው ሁለት ነው ምናምን ፊደሎች አሉ እዚህ ላይ ማይታዩ እንጂ ሌሎቹ ይሄ ነው በቃ የመጨረሻው ፔጃችን ያው ጨርሰናል ማለት ነው እሺ አሁን ጀ ላይ እንጀምርና ወደ ጎን እናነባለን ጀ ጁ ጂ ጃ ጄ ጂ ጆ ገ ጉ ጊ ጋ ጌ ጊ ጎ እሺ ጠ ጡ ጢ ጣ ጤ ጥ ጦ እሺ ጨ ጩ ጪ
እዚህ ጋር ተሳስቻለሁ ኦኬ እዚህ ላይ ጨ እዚህ ላይ ልክ ነኝ እዚህ ላይ ጩ ግን አልጻፍኩትም ስለዚህ ጩን ኮሜንት ላይ ታስተካክሉልኛላችሁ እዚህ አካባቢ አንዳንድ ስህተቶች ሰርቻለሁ መሰለኝ ስለዚህ እዚህ ላይ ያው ጡ እንደዚህ አይነት ቅጥያው እንደዚህ ነው የሚሆነው ማለት ነው ጪ ከግሩ ላይ ሶስተኛው ነው እዚህ ላይ ጻፍኩት ማለት ነው ከዛ ጫ ስል ደግሞ አራተኛው ሶስተኛ ቦታ ላይ ጽፌዋለሁ ቦታው ማለት ነው እዚህ ላይ ነው ከመሃል እዚህ ላይ ሁለተኛውን ዘልየዋለሁ አጠጋግቻለሁ ማለት ነው እሺ ከዛ ጫ ጬ አያችሁ እዚህ ላይ ሁለቱን ጽፌዋለሁ ስለዚህ ያጻጻፍ ስጽፍ የተሳቱ ስህተት ነው ይሄኛውም እንደውም እንደ ቻሌንጅ እናንተ ታስተካክሉታላችሁ ማለት ነው ከዛ ጭ ልክ ነው ጮ ልክ ነው ማለት ነው ጯም ራሱ ልክ ነው እሺ ከዛ ወደ ጰ ነው የምንሄደው ጰ ጱ ጲ ጳ ጴ ጵ ጶ ከዛ ጧ ላላችሁ ማለት ነው ኦኬ ከዛ ወደ ታች እናነባለን እዚህ ወደ ጸ እንመጣለን ጸ ጹ ጺ ጻ ጼ ጽ ጾ እሺ አሁንም ይችም ጸ ነች ተመሳሳይ ናቸው ጸ ጹ ጺ ጻ ጼ ጽ ጾ የመጨረሻዋ ፈ ፉ ፊ ፋ ፌ ፍ ፎ እንላለን ማለት ነው አሁን ወደ ታች ማንበብ ነው የቀረን ተዘጋጁ ያው 8ኛ ፊደሎች ላይ ልንጀምር ነው ማለት ነው ኦኬ ጇ ያው ተመልሻለሁ ጇ ጓ ጧ ጯ ጧ ጿ እንልና ጿ ሁለቴ እዚህ ላይ አንጽፍም ስለዚህ ፏ ወደሚለው እናልፋለን ማለት ነው እሺ እንደነገርኳችሁ 8ኛ ፊደሎች ብዙ ጊዜ የሚዘለሉ ናቸው የሚዘለሉ አሉ ማለት ነው ኦኬ አሁን ምን እናደርጋለን ወደ 7ኛ ፊደሎች ማለት ነው 7ኛ ፊደል ጆ ጎ ጦ ጮ ጶ ጾ ጾ ፎ እንላለን ማለት ነው ከዛ ጅ ግ ጥ ጭ ጵ ጽ ጽ ፍ እንላለን ከዛ ጄ ጌ ጤ ጬ ጴ ጼ ጼ ፌ እንላለን አሁን ወደ 4ኛ ፊደሎች ስንመጣ ጃ ጋ ጣ እዚህ ላይ ጬ ነው የተጻፈው ስለዚህ ጫ ይሄኛው ነው ማለት ነው ቅድም እንደነገርኳችሁ ጫ ይሄኛው ነው ከዛ ጳ እንላለን ጻ ጻ ፋ እንላለን ማለት ነው እሺ አሁን ወደ 3ኛ ፊደሎች ስንመለስ ጂ ጊ ጢ እዚህ ላይ ጫ ነው ቅድም እንዳልኳችሁ ማለት ነው ይሄኛው ጪ ይሄኛው ነው ጪ ከዛ ጲ ጺ ጺ ፊ እንላዋለን ከዛ ወደ 2ኛ ፊደሎች ስንመጣ ጁ ጉ ጡ ከዛ ጪ ነች እዚህ ላይ ጩ አልተጻፈም ጩን ኮሜንት ላይ ነው የምጽፉልኝ ጪ ኡ ጹ ጹ ፉ እንላለን ማለት ነው ኦኬ አሁን ወደ 1ኛ ፊደሎች ተመልሰናል ጀ ገ ጠ ጨ ያው ጨ ላይ ነኝ ያው ጨ ጰ ጸ ጸ
ፈ እንላለን ማለት ነው እንኳን ደስ አላችሁ አሁን ጨረስን ማለት ነው ያው በ30 ደቂቃ የአማርኛ ፊደላቶችን ማየት እንችላለን ማለት ነው ያው አሁን የቀሩን ቀጣዮች ላይ አሉ ሁለት ፊደላቶች እነሱ እናያለን ይሄን ግን ስክሪንሾት አድርጉት ወይ ደግሞ ቪዲዮን አቁሙና ጻፉት ማለት ነው ሲጨርሱ ወደዚህኛው እናልፋለን ያው እኔ ግን አለፍኩኝ ያው የመጨረሻ ፔጃችን እቺ ናት ማለት ነው ኦኬ እቺ ማለት ነው ፐ ፑ ፒ ፓ ፔ ፕ ፖ ፖ እንላለን ቨ ቡ ቪ ቫ ቬ ቭ ቮ ቫ እንላለን ማለት ነው እሺ አሁን ወርታች ላንብብላችሁ ፓ ቫ ፖ ቮ ፕ ቭ ፔ ቬ ፓ ቫ ፒ ቪ ፑ ቭ ፐ ቨ እንላለን ማለት ነው በጣም ጥሩ አሁን ጨረስን ማለት ነው እንኳን ደስ አላችሁ ማለት ፈልጋለሁ ይሄንም ስክሪንሾት አድርጋችሁ ጻፉት ወይ ደግሞ ቪዲዮውን አቁማችሁ ጻፉት ማለት ነው ኦኬ አሁን ምን ይቀረናል ቅድም ምን አይነት ቃል ገብቼላችኋለሁ ስንጀምር እንዴት ነው በቀላሉ የምትይዙበት ዘዴ አስተምራችኋለሁ ነግራችኋለሁ ብያችሁ ነበር አሁን ወደ መሃል እንመለስና ያው የአማርኛ ፊደሎች በዋናነት ሰባቶች ላይ ነው ፎከስ የምናደርገው ያንዳንዱ ኮመን ወይ ደግሞ የተለመደ የቅጥያ አረባብ ዘዴ ያላቸው የመጀመሪያዎቹ ከተመለከታችሁ ያው እዚህ ላይ ምንም አይነት ቅጥያ የለም ከጎን ላይ የሚጨመር ነገር የለም ወደ ላይ ማየት እንችላለን ያው እዚህ ላይ የለም ምንም አይነት ወደ ላይ እዚህ ላይ ምንም አይነት ከጎን ላይ የሚቀጠል የለም ከዚህ ከመጀመሪያው ጀምረ ምንም የለም ማለት ነው ሲቀጥል ሁለተኛ ፊደሎች ላይ ስንመጣ ያው ከጎናቸው ላይ ሁሉም በሚባል ደረጃ ቅጥያ እንጠቀማለን ማለት ነው ያው ሁለተኛ ፊደሎች ያው እዚህ ላይ ማየት ትችላላችሁ እዚህ ላይ ማየት ትችላላችሁ እዚህ ላይ ማየት ትችላላችሁ እዚህ ላይ ማየት ትችላላችሁ ማለት እያንዳንዱ የአማርኛ ሁለተኛ ፊደላቶች ምንም አይነት ማለት ጎናቸው ላይ ቅጥያ አለ ማለት ነው አሁን ወደ ሶስተኛዎቹ ልውሰዳችሁና ሶስተኛ ፊደሎች እግራቸው ላይ ሸፋፋ ናቸው ወደ ጎን ማለት ነው ወደ ቀኝ ሸፋፍ ያሉ ናቸው ያው እያንዳንዱ ተመልከቱ እዚህ ላይ እያንዳንዱ ሸፋፋ ናቸው ማለት ነው ያው እዚህ ጋር ማየት ትችላላችሁ እያንዳንዱ ሶስተኛ ፊደሎች ተመሳሳይ የሆነ የእግር አረባብ ዘዴን ይጠቀማሉ ማለት ነው ያው እያንዳንዱ እዚህ ላይ ማሰምረላችሁን ተመልከቱ ያው ይሄ ጋር ማለት ነው ስለዚህ እነዚህ እያንዳንዱ እንትናቸው ማለት ነው እግራቸው ላይ ቅጥያ የሚጨመርባቸው ናቸው እሺ አሁን ወደ አራተኛ ፊደሎች ስንመጣ አንድ ለየት ያለ ባህሪ እንመለከታለን እንግዲህ አራተኛ ፊደሎችን ለማጥናት ባለ አንድ እግር ባለ ሁለት እግርና ባለ ሶስት እግር ብለን እንከፋፈላቸዋለን እና በቀኝ በኩል እግራቸው ረጃጅም በግራ በኩል አጫጭር ይሆናሉ ብዙ ጊዜ ያው እዚህ ላይ አሁን እያንዳንዱ እግራቸው ቀኝ እግራቸው ረጃጅም በግራ በኩል አጭራሉ ነገር ግን አሁን ለምሳሌ ራን ብንመለከት እግር ስለሌለው ዝም ብሎ የራሱን የሆነ ወጣ ያለ ባህሪ ያለው ማለት ነው ከነዚህ ውጭ እያንዳንዱ እግራቸው ረጃጅም ነው ነገር ግን ባለ አንድ እግር ፊደላቶች ደግሞ እንደ ቃ እንደ ታ እንደ ቻ እንደ ሀ አይነት ፊደሎች እግራቸውን ወደ ግራ ያስረዝማሉ ማለት ነው ይህን ልብ እንድትሉ ፈልጋለሁ በተረፈ እያንዳንዱ ሌሎች ፊደሎች በግራ በኩል አጭር በቀኝ በኩል ረጃጅም አይነት አረባብን የሚጠቀሙ ፊደላቶች ናቸው ማለት ነው እንግዲህ ወደ አምስተኛ ፊደሎች ስንመጣ በጣም የሚገርምና ቀለል ያለ ዘዴ ነው የሚጠቀሙት አምስተኛ ፊደሎች እዚህ ላይ እንደምትመለከቱት ሁሉም በቀኝ በኩል ቀለበት ተጨምሮባቸዋል ስለዚህ በጣም ቀላል ነው እንዳፈሩት ብዙ ሆኖ ስታዩት ያው ያንዳንዱ የአምስተኛ ፊደል በቀኝ በኩል ቅጥያዎች የተጨመሩበት መሆኑን ልብ እንድትሉ ፈልጋለሁ ማለት ነው ያው እስከ መጨረሻው ማየት ትችላላችሁ ስድስተኛ ፊደሎች በመደብ ነው የሚጠኑት ማለት እንግዲህ የተለያየ አይነት አረባብ አላቸው ለምሳሌ ካናታቸው ላይ እንደዚህ ስብር ያለ የሚበዛባቸው አሉ አሊያም ደግሞ ከጎናቸው ላይ እንደዚህ ስብር የሚሉ አሉ አናታቸው ለምሳሌ እንደዚህ ቅልስ የሚሉ አሉ ወጥ አይደለም ያው እዚህ ወርታች አናታቸው በተለይ ባለ አንድ እግር ፊደላቶች ካናታቸው ስብር ያሉ ናቸው ማለት ነው ስብር ያሉ ናቸው ያው እንደምታዩት አብዛኞቹ ዝግዛግ ነገር ይበዛባቸዋል ጎናቸው ላይ አናታቸው ላይ ጨመራል ወጣ ያሉ አንዳንድ እንደ አይነት
አሉ እዚህ ላይ ዝና ዥ የራሳቸው ነው ይ ወጣ ያለ ነው ድ አሁን እዚህ ላይ ያው ጵ ጽ እነዚህ ጎን ላያቸው ላይ እንደ ሁለተኛ ፊደል ሆኖ ከላይ ካናታቸው ላይ የሚቀጠል ቅጥያ አለ ቭ ፕ እንደዚህ በቃ የሆነ ብቻ በግሩፕ ነው የምታጠኗቸው እነዚህ ትንሽ ጊዜ ወስዳችሁ ይዋቸው በተረፈ የመጨረሻ ፊደሎች ወይ ደግሞ ሰባተኛ ፊደሎችን ብታዩ ከአራተኛ ፊደሎች በተቃራኒ ናቸው አራተኛ ፊደሎች በቀኝ በኩል ረጅም በግራ በኩል አጭር ሲሆኑ ሰባተኛ ፊደሎች ደግሞ በቀኝ በኩል አጭር በግራ በኩል ረጅም በተቃራኒው ማለት ነው ይሆናል ለምሳሌ ይሄን ፊደል ኮንና ካን ብታዩት እግሩ ያጠረበት ቦታ ነው የሚለያይ እንጂ ተመሳሳይ ናቸው ማለት ነው ሆም እንዲሁ ነገር ግን ሁሉም ማለት አይደለም አሁን እዚህ ላይ እንደዚህ እነዚህ ወ ኦ ሚሉ ወጣ ያለ ተመሳሳይ ባህሪ ያላቸው ዞ እነዚህ ያው ተመሳሳይ ናቸው ከኮ ጋራ ዮ ሚለው ራሱን ይቻላል ወጣ ያለ ነው ዶ ተመሳሳይ ነው ማለት ነው ጆ ተመሳሳይ ነው ጎ ወጣ ያለ ነው ጦ ጮ ጶ ጾ ሚለው ተመሳሳይ ሆኖ ጾ ይችፍ የተለየች ናት እዚህ ላይ ፎ ሚለው ከላይ እንዳየናቸው እንደነ ማን መሰላችሁ እንደ ቆ እንደ ቶ እንደ ቾ አናታቸው ላይ ያው ቆብ ያላቸው አያችሁ አናታቸው ላይ ቆብ ያላቸው ፊደላቶችም አሉን ማለት ነው ስለዚህ ይሄን ልብ እንድትሉ እፈልጋለሁ እና በተረፈ አማርኛ ቋንቋ በጣም ቀላል ነው ፊደላቶቹ 34 ናቸው ወደ ጎን 7 ናቸው የ8ኛ ውስብስብ ፊደላቶች አሉ እነሱም በጣም ቀላል ናቸው ይሄን አጥንታችሁ ቀጥታ መጻፍ ማንበብና መረዳት ትችላላችሁ ይህንም ለማድረግ ከአንድ ወር እስከ 2 ወር በደንብ ካጠናችሁ በቂያችሁ ነው ማለት ነው ስለዚህ አብዛኛው ተማሪ ደግሞ እኛ ጋር የሚማሉት አረብ ሀገራት በውጭ ሀገራት ያሉ ናቸው ብዙ ጊዜና ህፃናቶችም ለልጆቻቸው ያስተማሩ አሉ ሶ እናንተም በቀን 1 ሰዓት ነው የሚያስፈልጋችሁ 1 ሰዓት ከስራ መልስ ተመልሳችሁ ብታጠኑ በአንድ ወርና በሁለት ወር መጻፍና ማንበብ ትችላላችሁ ማለት ነው ይሄን እድል እንድትጠቀሙበት ስልካችን እዚህ ላይ በሚያልፈው ስልክ አሊያም ደግሞ ዲስክሪፕሽን ላይ በመታገኙት ሊንክ ቴሌግራም ላይ ዋትስአፕ ላይና ኢሞ ላይ ገብታችሁ አናግሩን በዛ መሰረት ትምህርታችሁን እኛ ጋር መቀጠል ትችላላችሁ ማለት ፈልጋለሁ አይ በየጊዜው እየገባው ከተተላላችሁ ካላችሁ ደግሞ እዚህ ላይ ቪዲዮ ላይክ ማድረግ ሰብስክራይብ እና ሼር ማድረግ ደግሞ ብዙ ጓደኞች አሁን አብዛኛው ተማሪ ጓደኛ በጓደኛ ነው እኛ ጋር እየተማረ የሚገኘው ስለዚህ ሼር አድርጉላቸው ቴሌግራም ላይ ዋትስአፕ ላይ ኢሞ ላይ ብቻ በመታወሩበት ቦታ ሊንኩን አንስታችሁ እዛ ላኩላቸው ብዙ ሰው መጻፍ ማንበብ እንዲችል እንፈልጋለን አገራችን እየተማረ ህዝብ እንዲኖራት እንዲሞላት እንፈልጋለን ማለት ነው በተረፈ የዛሬ ቆይታችን ይሄን ይመስላል በቀጣይ እስከምንገናኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው